የጊዮን ጋዝና የሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10% ቅድመ ክፍያ 50% የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለወሰን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ይህ አዋዜ ልዩ ነው። የጀርመን ዜና ምንጮች ዴር ሽፒገል፣ ZDF እና ዶቼ ቬለ እዚህ ጎረቤት ኬንያ ለወራት በቅንጅት ያካሄዱት ምርመራ ያጡ የነጡ ወጣቶችን ኩላሊትና የህይወት መቀጠያ ዕድል የሚፈልጉ ከፋይ ሽማግሌና አሮጊቶችን የበዘበዘ የኩላሊት ሽያጭና ተከላ መድራቱን አጋለጡ። ጋዜጠኞቹ በወራት ምርመራቸው እውነቱ ላይ ለመድረስ የሻጭና የገዢዎችን ድካ አነፍንፈዋል፣ ሰነዶችን ፈትሸዋል፣ ሚስጥር አሾላኪና ሹክባዮችን ወይም ፊሽካ ነፊዎችን አዳምጠዋል፣ የሕክምና ባለሙያዎችን አናግረዋል። በዚህም ከኬንያ እስከ ጀርመን የተዘረጋ ህቡ ዓለም አቀፍ የወንጀል መረብ አግኝተዋል። ይህ መረብ ድሃ ኬንያውያንን እንደ ኩላሊት ለጋሽ በማቅረብ ከተጠቃሚዎች ገንዘብ በገፍ በመቀበልና ለጋሽ ለተባሉት ምንዱባን ደግሞ ጥቂት ዶላሮች አፍንጫቸው ላይ በመወርወር ራሱን ትርፍ በትርፍ ያደረገ የወንጀል ድርጅት ነው። ከነዚህ የኬንያ ሰለባዎች መካከል የ22 ዓመቱ አሞን ኪፕሩቶ ሜሊ አንዱ ነው። ኩላሊቴን ሸጬ ሰው እሆናለሁ ብሎ አሰበ። የተሻለ ኑሮ የሚሰጠው አዲስ ሕይወት ፈለገ። ሀብቱ ጤንነቱ ብቻ እንደነበረ አላወቀም ነበር። ነዋሪነቱ ምዕራብ ኬንያ ውስጥ ለሆነው የ22 ዓመቱ አሞን ኪፕሩቶ ሜሊ ከኮቪድ ወረርሽኝ ጀምሮ መላቅጡ የወጣ ኑሮ አልተስተካከለም። ከአንዱ ሥራ ወደ ሌላው እየተገላበጠ ባዘነ። ቋሚ ሥራ ሊያገኝ ከቶ አልቻለም። የመኪና መሸጫ፣ የግንባታ ቦታና ሌሎች አያሌዎች ጋር ሰርቷል። አንድ ቀን አንድ ጓደኛው ገንዘብ እንዴት በቀላሉ እንደሚሰራ ጠቆመው። $6,000 ያሳፍሳል አለው። በኢትዮጵያ ብር 780 ሺህ ብር ገደማ። ኩላሊቴን ብሸጠው ጥሩ እንደሚያወጣልኝ ነገረኝ ይላል አሞን ለጀርመን ሚዲያ መርማሪ ጋዜጠኞች ሲናገር። የሕይወቱን በጨለማ የተዋጠ ዋሻ የሚያበራ አምፖል ሆኖ አገኘው ዕድሉን። በዚህ ተላላነት ተነድቶ የመረቡ የብዝበዛ የተስፋ ማጣትና የጸጸት ጨለማ ውስጥ ገባ። የዚህ ነቀላና ተከላ ማዕከል የአትሌቶች ከተማ ኤልዶሬት ውስጥ የሚገኘው ሜድሂል ሆስፒታል ነበረ። ወደ ቦታው ያደረሰው ደላላ ነው። ሆስፒታሉም እንደደረሰ የተቀበሉት ህንዳውያን ዶክተሮች ነበሩ። ሜንጦ ላይ ከተሰቀለው ሽንጥ አምሮት ላናወዘው ስጋበል ከዚህ ወይስ ከዚያ እያሉ በቢላቸው እንደሚያጎማጁ ያሉ ስጋ ቆራጮች ይመስሉ ነበረ ዶክተሮቹ። ፈጠን ብለው በእንግሊዝኛ ቋንቋ የተጻፉ ሰነዶችን ደረቱ ላይ ያሳቀፉና አንብበ በየገጾቹ ፈርም ብለው ሰጡት። እሱ ደግሞ እንግሊዝኛ ያነብም አይረዳም፣ መፈረም ግን ነበረበት። ህንዳይዎቹ ልኳንዳ ዶክተሮች ለዚህ አካሌን ሸጬ ከድህነት አምልጬ ብሎ የመጣ ተላላ ወጣት የነበራቸው እይታ ለእርድ ከመጣ የቆላ ፍየል የተለየ አልነበረም። እንደ ደንቡ የሙያቸው ቅድስና ግድ እንደሚላቸው ኩላሊቱን ከመስጠቱ በፊት ኩላሊት መስጠት ሊያስከትል ስለሚችለው ሊኖሩት ስለሚችሉት አደጋዎች
ምንም አይነት ማብራሪያ አልሰጡትም ነበረ። ስለዚህም ኩላሊቱን አውጥቶ ለመሸጥ የነሱ ቀዶ ጥገና አልጋ ላይ ጋለል ካለበት ጊዜ ጀምሮ በቀጣይ ሕይወቱ ሊያጋጥሙት ስለሚችሉ የጤና አደጋዎች ትንፍሽ ሳይሉለት ስራቸውን አካሄዱ። የነገሩኝ ያብራሩልኝ ነገር አልነበረም። ወደ ሆስፒታል የወሰደኝ ደላላ ግን በዙሪያችን የነበሩ ሰዎችን በጣቱ እየጠቆመኝ አያቸው፣ ሁሉም ኩላሊታቸውን የለገሱና እነሆ አሁን ወደ ስራቸው በመመለስ ላይ የሚገኙ ናቸው አለኝ ይላል። አሞን በቀዶ ጥገና ክፍል መብራትና ማደንዘዣ የዶክተሮች ሰንጢ ስር ራሱን ተወ፣ ደነዘዘ። ወደ ኦፕሬሽን ክፍሉ ሲያመራ ራሱን ሲተው ከኦፕሬሽኑ በኋላ ቃል የተገባለትን $6,000 እያሰበ ነበረ። አልሰጡትም። 1/3 ወይም $2,000 ከላዩ ላይ ቀንጥበው አስቀሩ። አይጦቹ $4,000 ብቻ ሰጡት፣ ወደ 520 ሺህ ብር ገደማ። ከገንዘቡ ላይ ሞባይል ስልክና መኪና ገዛበት። መኪናዋ ወትሮም ጊዜዋን የጨረሰች ስለነበረች ብዙ አልነዳትም። እንደ ጃፓን ስኒ ተሰባበረች። ከዛ በኋላ ጤናውም እንዳበቃላት መኪናው መንገታገት ጀመረ። የሚያዞርና ድክም የሚያደርግ አባዜ ገጠመው። በመጨረሻም በቤቱ ቁጭ ብሎ ሳለ አዙሮት ወደቀ። ልጇን ይዛ እየከነፈች ሆስፒታል ያደረሰችው እናቱ መርዶ ሰማች። ልጇ አንድ ኩላሊቱን ሸጧል ለካ። አሞንን በመሳሰሉ ወጣት ልጆች ሕይወት እነሱ ገንዘብ ይሸመጥጣሉ አለች እናት በንዴት ለመርማሪ ጋዜጠኞቹ። አሞን ከብዙዎች አንዱ እንጂ የመጨረሻው አይደለም። መቀመጫውን በናይሮቢ ያደረገው የአፍሪቃ የደህንነት ጥናቶች ተቋም የተደራጁ ወንጀሎች ተመራማሪ ዊልስ ኦኩሙ ኦዮጊስ ከተማ ውስጥ ኩላሊታቸውን የሸጡ አያሌ ወጣቶችን አነጋግሯል። ኦዮጊስ ከአትሌቶች ከተማ ኤልዶሬት ደቡብ ምዕራብ አቅጣጫ ከዚህ ከአዲስ አበባ እስከ ሻሸመኔ በሆነ ርቀት ላይ የምትገኝ ከተማ ናት። ይህ የተደራጀ ወንጀል ስለመሆኑ ምንም ጥርጥር የለውም ይላል ተመራማሪ ኦኩሙ። እሱ እንደሚገምተው በኦዮጊስ ብቻ ወደ 100 የሚደርሱ ወጣቶች ኩላሊቶቻቸውን ሸጠዋል። በዚህም የተነሳ አብዛኞቹ በጤና ጉድለት፣ በድብርትና በስነ ልቦናዊ ስቃይ መከራ ውስጥ ያሉ፣ አንዳቸውም እስከ 60 ዓመት ዕድሜ ይደርሳሉ ብዬ አላስብም ይላል ኦኩሙ። በዚህ ረገድ ያደረገው ጥናት ኢንተርፖል ተግባራዊ ያደረገ በሚገኘው ኢናክት የተሰኘ መጽሔት ላይ ታትሟል። ዶቼ ቬለ ወደ ኦዮጊስ ከተማ ወረድ ብሎ ኩላሊታቸውን ከሸጡ 4 ወጣቶች ጋር አውርቶ ነበረ። ኩላሊቶቻቸውን የሸጡት በነፍስ ወከፍ $2,000 ነበረ፣ 260 ሺህ ብር ገደማ። ነቃይና ተካዩ ሚድሄል ሆስፒታል ተወስደው ኩላሊታቸውን ካስረከቡ በኋላ በዛው ደላሎች ሌላ ሥራ ሰጧቸው። አዳዲስ ለጋሾች አሳምናችሁ ካመጣችሁ በሰው $400 ኮሚሽን ታገኛላችሁ የሚል። ተመራማሪው ኦኩሙ በኬንያ ኩላሊትን በገንዘብ እንዳትለግስ የሚከለክል ሕግ የለም፣ በሕግ አያስጠይቅም ይላል። በኬንያ ሕግ የተፈቀደው ለዘመድ ወይም ከደግነት የተነሳ ከቅድስና የተነሳ ለማንም ኩላሊት ላስፈለገው ሰው በነፃ የመለገስ መብት ብቻ ነው። ስሙን የደበቀ የሜዲሂል ሆስፒታል የቀድሞ የረጅም ጊዜ ሠራተኛ ከዶቼ ቬለ ጋር ባደረገው ቃለ ምልልስ እንዲህ አይነት የኩላሊት የደራ ገበያ ሽያጭና ግዢ የጀመረው ዛሬ አይደለም፣ ከረጅም ዓመታት በፊት ጀምሮ ነው ይላል። የመጀመሪያዎቹ ኩላሊት አስገጣሚዎች ይመጡ የነበሩት ከሶማሊያ ነበረ። በፈረንጅ ከ2022 በኋላ ግን ኩላሊት አስገጣሚዎች ከእስራኤል መምጣት ጀመሩ። ከ2024 አንስቶ ደግሞ ከጀርመንም። እነዚህ ረብጣ ከፋይ ኩላሊት ተቀባዮች
ከኬንያ በተጨማሪ ወደ ፓኪስታን፣ ወደ ካዛኪስታንና አዘርባይጃንም የተዘዋወሩ ሲያገኙም እዚያ ያገኙ፣ አለበለዛም ከዛ በቀጥታ ወደ ኬንያ የመጡ ናቸው። ኩላሊት ሰጪዎቹ የቀረበላቸው ሰነድ ላይ ከውጭ ለሚመጣው የማያውቁት ከፋይ ዘመዴ ነው ብለው ይፈርማሉ። የኬንያ ሕግን በዚህ መልክ በቀላሉ ይታለፋል። ውብሸት ፍስሐ በዘፈኑ እንዳለው ነው፣ ሕግ ማውጣትና ሕግ ማስከበር ለየቀላቸው። አጥርሽ ገረገራ ውሻሽ ተናካሽ ተቋጥሬ ልግባ ኸመቀነትሽ ምንድነው ቢሉሽ ዕጣን ነው ብለሽ አጭሹ ቢሉሽ ገሌለም ብለሽ ፍቅር እንዲህ ያልቃል አንቺ አልለገምሽ። የኬንያ ሕጉ ቢኖርም የወንጀል መረቡ ሥራውን ለመሥራት አልተቸገረም። ሕጉ ሙዝ የማይቆርጥ ቢላ ሲሆን ፍቅር እንዲህ ያልቃል አለ ውብሸት ፍስሐ። ወደ ታሪካችን ስንመለስ ሻጮቹ የማያውቁትን ሀገር አቋርጦ የመጣ ከፋይ ዘመዴ ነው ብለው ፈርመው በሰንጢ ተቀደውና ኩላሊታቸው ወጥቶ ተላልፎ እንዲሰጠው እንዲገጥምለት ይፈርማሉ። ለዶይቼ ቬለ ሹክ ያለው የሆስፒታሉ የቆየ ሠራተኛ ሲናገር በቋንቋ ችግር የተነሳ ለጋሾቹ ሻጮቹ ዝም ብለው ይፈርማሉ። ገዢዎችም ከጎረቤት ሶማሊያ እየቀሩ የእስራኤልና የጀርመን ደንበኞች ሲተኩ ገበያው ደራ ጦፈ ይላል። ብዙ ምንጮች ለመርማሪዎቹ የጀርመን ዜና ምንጮች እንዳረጋገጡት ከእነዚህ አገራት የሚመጡ ኩላሊት ፈላጊዎች ለኩላሊት እስከ $200,000 ለመረቡ ይከፍላሉ፣ 26 ሚሊዮን ብር ገደማ። ከዚህ ውስጥ 1 ሚሊዮን ብር ያህል እንኳ ለለጋሾቹ አይሰጧቸው። የቀድሞው የሆስፒታሉ ሠራተኛ እንዳጋለጠው ዓለም አቀፋዊ ኩላሊት አስገጣሚዎችንና ኬንያውያን ኩላሊት ሻጮችን አፈላልጎ የሚያገናኝና ሽያጩን በማካሄድ ትርፍ እንደ አሸን የሚፈላለት ሜድሊድ የተባለ ኤጀንሲ ነው። የሜድሊድ ድረገጽ ውስጥ ሲገቡ በአካል ልገሳ ሕግ መሠረት የኩላሊት ስጦታ በ30 ቀናት ጊዜ እናቀርባለን ይላል። ለጋሾቹ ደግሞ 100% በሰብአዊና ሃይማኖታዊ ምክንያት ሌሎችን ለማትረፍ ለማዳን ሰማያዊ መንፈስ ያደረባቸው ቅን ለጋሾች ብቻ መሆኑን ያትታል። በሜድሊድ ፌስቡክ ላይ ኩላሊት ተገጠመላቸው ሰዎች ኤልዶሬት ኬንያ ውስጥ ላስገኟቸው አዲስ ኩላሊቶች ምስጋናቸውን ሲገልጹም የሚያሳዩ ቪዲዮዎች ይለቀቃሉ። በፌስቡክ ገጹ ላይ ከተለቀቁት ደስታ ገላጭ ኩላሊት አስገጣሚዎች አንዷ የ57 ዓመቷ ጀርመናዊት ሳቢን ፊስቸር ኩግለር አንዷ ናት። ከጀርመን ጉንዛኑሰን ግዛት የተነሳችው ወይዘሮ 40 ዓመታት በኩላሊት በሽታ ተሰቃይታለች። በመጀመሪያ ያካሄደችው የኩላሊት ማስገጠም አልተሳካም ነበረ። የተገጠመላት ኩላሊት መስራት አቆመ። ዳግም ኩላሊት ለማግኘትና ለማስገጠም ቃተተች። በጀርመን የኩላሊት ፈላጊዎች ወረፋ እንደው ከ8 እስከ 10 ዓመት የሚያስጠብቅ ሆነባት። በጀርመን ኩላሊት የሚገኘው በአንድ መንገድ ብቻ ነው። በቁመተ ሥጋ እያሉ ስሞት ኩላሊቴ ወጥቶ ለቸገረው ይሰጥልኝ ብለው አስቀድመው ተስማምተው የፈረሙ ሰዎች አስክሬን ላይ ተወስዶ ብቻ ነው። በዚህ መንገድ ብቻ ሊገኝ የሚችለውን የኩላሊት ችሮታ የሚጠብቁ 10,000 ወረፋ ጠባቂዎች አሉ። ወይዘሮ ሳቢን ፊስቸር ችግሯን በአቋራጭ ፈታች። ለጋሿ አዘርባጃናዊ የ24 ዓመት ወጣት ነው። ኮንትራቱ ላይ በለጋሽና በተቀባይ መካከል ምንም አይነት ክፍያ እንዳልተደረገ ያረጋግጣል። ሳቢን ፊስቸር ግን ለአገናኙ ሜድሊድ ኤጀንሲ ከ100,000 እስከ $200,000 የሚደርስ ገንዘብ ከፍላለች። ምናልባት ራስ ወዳድ ሳሎን አልቀረውም ትላለች ለመርማሪ ጋዜጠኞቹ ስትናገር። ምክንያቱም ኩላሊቱን ፈለግኩት፣ ዋናው ነገር ግን ኮንትራቱ ትክክል አይመስልም ነበር ብላለች። በጀርመን ሕግ የሰው አካል መግዛት ሕገ ወጥ ነው፣ እስከ 5 ዓመት ሊያሳስር ይችላል። ሜድሊድ ከሚባለው ኤጀንሲ ጀርባ ያለው ሰው ሮበርት ሻፖሊኒስኪ የተባለ እስራኤላዊ ነው። የቴልአቪቭ ከተማ ፍርድ ቤት በፈረንጅ 2016 በመሠረተበት ክስ ከፍተኛ ሕገወጥ የኩላሊት ተከላ በማካሄድ ይወነጅለዋል። እነዚህን ሕገወጥ ተከላዎቹን የሠራው ደግሞ
በስሪላንካ፣ በቱርክ፣ በፊሊፒንስና ታይላንድ ነው። የዚህ የወንጀል መረብ መሪ መሆኑ የሚነገርለት ቦሪስ ዎልፍማን የተባለ ሰው ቀኝ እጅ ነው። ዎልፍማንም በዚህ ሕገወጥ ተከላ ሥራ የተወነጀለ ሰው ነው። ሻፖሊንስኪ ከዎልፍማን ጋር ምንም አይነት ግንኙነት የለኝም ሲል ይክዳል። ሜድቬዴቭ ለጀርመን መርማሪ ጋዜጠኞች በላከው ኢሜይል ለጋሾችን ፈልጎ በማግኘቱ ሥራ ላይ እንደሌለበትና ልገሳውም የተካሄደው በቅድስና መንፈስ ብቻ እንደሆነና ከሕግም ፈቀቅ እንዳላለ ጽፏል። መርማሪ የጋዜጠኞች ቡድን በህቡ በድብቅ ኤልዶሬት ውስጥ የሚገኝ ኤካ ሆቴል ውስጥ ደፈጡ። ሆቴሉ ከሜድሂል ሆስፒታል 1 ኪሎ ሜትር ብቻ የራቀ ነበር። ዓላማው ኩላሊት ለመቀበል የመጡ የውጭ አገር ህሙማንን እውነቱን ለማነጋገር ነው። አንዳንዶቹ በግልጽ ሰውነታቸው ጠውልጎ የሚታዩ ህሙማን ናቸው። ከቤተሰቦቻቸው ጋር አብረው የመጡ ለባሏ የኩላሊት ተከላ ለማስደረግ የመጣች ራሻዊት ሴት ስትናገር ለጋዜጠኞቹ ማንም ሰው ኩላሊቱን በነፃ አይሰጥም አልሰጠም አለቻቸው። በሜድሂል ሆስፒታል ዳያሊሲስ ወይም የኩላሊት እጥበት እየተሰራላቸው የሚጠብቁ የ72 ዓመት ዕድሜ ያላቸው እስራኤላዊ ደግሞ ሲናገሩ ነገሩ ትንሽ የተድበሰበሰ ነው፣ ክፍያ እንድታደርግ የሚጠበቅበት ባይሆንም ግን ትከፍላለህ ብለዋል። በዚህ አይነት ዕድሜ ላይ ያለ ዜጋ በሀገረ እስራኤል የኩላሊት ተከላ ዕድል አያገኝም። የሜድሂል ሆስፒታል ባለቤት የሆነው የሜድሂል ቡድን መስራች ህንዳዊው ሳውሩፕ ሚሽራ ናቸው። የቀድሞው የኬንያ ፓርላማ አባል የነበሩ ናቸው። ከኬንያ ፕሬዝደንት ዊልያም ሩቶ ጋር መልካም ግንኙነት አላቸው። ተደጋጋሚ የሰው አካል አዘዋዋሪነት ውንጀላ ቢቀርብባቸውም ምንም የመጣባቸው ነገር የለም። ፕሬዝደንቱ የመንግሥታዊ የኬንያ ባዮቫክስ የተባለ የክትባት ተቋም ሊቀመንበር አድርገው ሾሟቸው ባለፈው ዳር። ይህ ቦታ ሚስተር ሚሽራን በኬንያ የዓለም ጤና ድርጅትና የውጭ መንግሥታት ባለሥልጣኖች ጋር ተገናኝ ወይም አገናኝ ሰው ያደርጋቸዋል። በይፋ ኬንያን በመወከል ከዓለም የጤና ድርጅት ጋር የሚገናኙ የውጭ ባለሥልጣኖችን የሚቀበሉ። ይህ በእንዲህ እንዳለ ግን በብዙ መቶ የሚቆጠሩ አሞኖች የኬንያ ምስኪን ኩላሊት ሻጮች በአንድ ኩላሊት በሕይወት ለመትረፍ እየታገሉ ነው። ጊዜን ወደ ኋላ መመለስ ወይም ራሴ ወደ ኋላ መመለስ የምችል ቢሆን ኖሮ አለ አሞን፣ ኩላሊቴን አላስነቅልም ነበረ። ስለዚህም ምንጊዜም ለዘላለም ራሴን ጠላሁት ብሏል። ይህ አዋዜ ልዩ ነው። የጊዮን ጋዝና የሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንፃዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው በአጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ።